ሉላ ገዙ ለልጆቼ ልክ እንደ አባት የሚሆንላቸው መልካም ሰው አግኝቻለሁ ማለቷን ተከትሎ ይህ መልካም ሰው ማን ነው የሚሉ ጥያቄዎች በረክተዋል። እውነትም ይሄ ሰው ማን ነው? በኢቢኤስ የቴሌቪዥን ጣቢያ ውስጥ የትየለሌ ተአምራቶች ሲፈጠሩ እያየን ነው። አቅራቢዎቹ በተለያየ ጊዜ መነጋገሪያ መሆናቸው አሁንም አልቀረም። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁኑ የጥምር ሙያ ባለቤት የሆነው ዳንኤል ተገኝ ግንኙነታቸው ከስራ ባልደረብነት አሻግሮታል። የደረሰን መረጃም ወደ እናንተ ልናሻግረው ወደናል። ለትንሽ ጊዜ አብራችሁን ስትቆዩ ሉላ ገዙ በብቸኝነት ምን ያህል እንደተጎዳችና የብቸኝነትን አስከፊ ገጽታ የተናገረችበትን የብቸኝነት ጉዞዋ እያከተመ መሆኑን እንነግራችኋለን። ተወዳጆቹ የኢቢኤስ ፕሮግራም አቅራቢዎች ዳንኤል ተገኝና ሉላ ገዙ ድብቅ የሆኑ የፍቅር ግንኙነታት ጀምረዋል የሚሉ መረጃዎች በስፋት ሲዘዋወሩ ሰንብተዋል። እኛም ታዲያ ይሄ ነገር እውነት ነው ወይ ብለን የቅርብ ሰዎቻቸውን ጠይቀናል። ያገኘነውን መልስም ታደምጡታላችሁ። በእግረ መንገዳችን የአርቲስት ዳንኤል ተገኝና የሉላ ገዙ የቀድሞ ትዳር ሁኔታን እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ወንድና ሴት ቤስት ፍሬንድ መሆን ይቻላል ወይ የሚለው ጥያቄ በአገራችን ብቻ ሳይሆን በመላው ዓለም ሰዎችን በሁለት ጎራ ከፍሎ የሚያከራክር ጉዳይ ነው። የዳንኤል ተገኝና የሉላ ገዙ ግንኙነት የሚጀምረው ቤስት ፍሬንድ በሚል መጠቅለያ ውስጥ ሆኖ ዳንኤል ወደ ኢቢኤስ ከመምጣቱ ቀደም ብሎ ነው። ከ10 ዓመታት በላይ የዘለቀ የመተዋወቅ ታሪክ እንዳላቸው በተለይ ሉላ ገዙ በተደጋጋሚ ስትናገር ተሰምታለች። ከቅርብ ጊዜ ወዲህ ግን ጉዳዩ ከጓደኝነት የዘለለ እንደሆነ ብዙ ፍንጮች ሲሰጡን ሰነባብተዋል። ዳንኤል ተገኝ እንደዚህ በቴሌቪዥን መስኮት እየመጣ የሳምንቱ ከመመልከታችን አስቀድሞ በቲያትር ቤት መድረክ ላይ በልዩ የትወና ይገነን ነበር። ካሜራ ፊት የሚቆመው ዳንኤልን ስናስብ የማንረሳቸውን ከልባችን ውስጥ ገብተው የተቀመጡትን ማክቤልን አይነት ድንቅ ፊልም በግሩም ትወናው ሊያስደምመን ሲፈልግ ብቻ ነበር። ከሀገራችን ወንድ ተዋናዮች መካከል የብዙ ንስቶችን ልብ በቀላሉ መማረክ የቻለ መልከ መልካም ወንድ መሆኑ ይመሰከርለታል። ተወዳጇ ተዋናይ ሩታ መንግስታብ እንደዚህ ዝነኛ ከመሆኗ በፊት ዳንኤልን በቴሌቪዥን ስትመለከተው ተወደው እንደነበርና ታደንቀው እንደነበርም ነገር ግን ኩሩና ማንንም ሰው የሚያወራ መስሎ እንደማይታያት እሱን ለማውራት በጣም እንደምትፈልግም ተናግራ ነበር። ግርማ ሞገስ የተላበሰ ሰው ነው። ዳኒ ቅንጡ ሰርጎች ፋሽን በነበሩበት ጊዜ የእንትና ሰርግ ከእንትና ሰርግ በላይ ሆነ እየተባለ በሚወራበት ጊዜ ሰርጉን ሁለቴ ድል አድርጎ ደግሷል። ጋብቻውን ከመፈጸሙ ከዓመታት ቀደም ብሎ በሰርጉ ቀን እንዲሆን የሚመኛቸው ነገሮች መካከል ሰርጉ በታቦት እንዲባረክለት ነበር። ከልብ ከተመኙ አይገድም እንደሚባለው በቃሉ ደግሞ አንኳኩ ይከፈትላችኋል የተባለው ትዕዛዝ ዳኒ ላይ ተፈጽሟል። ሰርጉ የተፈጸመበት ቀን ከህልሙ ጋር ተሳክቶለት ጥር 11 በዕለተ ጥምቀት ታላቁን የህይወት ምዕራፉን ተቀላቅሏል። በታቦት ተባርኮ በአባቶች ተመርቆ በቦታው በተገኙ ሰዎች በእልልታ ደምቆ ሰርጉ አድምቆ አቢን ማለትም ደግሞ የታዋቂውን ትራምፔት ተጫዋች መርሃዊ ልጅ በመጋባት ትዳር የሚባለውን ተቋም መስርቷል። ዳኒና አቢ ከጋብቻቸው በኋላ ፍቅራቸውን ለማዝለቅ ብዙ ጥረቶችም አድርገዋል። ዳኒ ወደ ስዊድን ሄዶ ለመኖር ቢሞክርም አልቻሉም። ምክንያቱም ደግሞ ኪነጥበብ ልክፍት ናትና አንዴ በኪነት የተለከፈ ሰው ከሷ ውጪ መኖር ይከብዳል ይባላል። እውነትም ነው። አርቲስቶቻችን ውጭ ሀገር ሄደው ለመኖር የሚከብዳቸውም ለዚህ ነው። ከዚህ ስራ ውጪ መስራት አይችሉም፣ አሊያም ልባቸው ቁርጥ አድርጎ ሌላ የህይወት መንገድ ላይ ትኩረት ማድረግም ይከብዳቸዋል። ይህ ደግሞ አብሯቸው ለሚኖር ሰውም ጭንቀት ይፈጥራል። በዚህ ምክንያት ሰለሞን ቦጋለና ሄኖክ ወንድሙን ጨምሮ በርካቶች ትዳራቸውን ፈተዋል። የዳኒና የአቢን ትዳርም በታቦት መባረክ ሆነ የአባቶች ምርቃት ከመፍረስ ሊታደገው አልቻለም። አቢ ኢትዮጵያ ውስጥ መታ መኖር አትፈልግም። ዳኒ ደግሞ ከሙያው መለየት አልመረጠም። እናም ትዳራቸው መጨረሻው ሳያምር ቀርቷል። ከመፍረሱ ቀደም ብሎ የሁለቱ ትዳር በጭቅጭቅ እንደታወከና ብዙ ጊዜ እንደሚጣሉ ዳኒ በአንድ ቃለ መጠይቁ ላይ ሲናገር መስማታችን አይዘነጋም። ጉዳዩ እንዳበቃለት በሽማግሌዎችም ሊፈታ እንዳልቻለ የተረጋገጠ ግን በቅርብ ጊዜ የልጃቸው ልደት በማስመልከት አቢ በማህበራዊ ሚዲያ ያሰራጨችው መልእክት ነበር። የምወድ ልጄ
እንኳን ተወለድክልኝ በማለት ጀምራ እንደ እናት ለልጅ ያላትን ፍቅር ስትገልጽ ከቆየች በኋላ እያሳለፈችው ስላለው ከባድ ጊዜ አንስታ አብሯት ስላሉት ቤተሰቦቿ ምስጋኗን ትቀጥላለች። በዚህ ውስጥ ግን ዳኒንም ሆነ ቤተሰቦቹን አላካተተችም። የኔ የምለው ሰው ቢከዳኝም የምኖረው ላንተ ለልጄ ነውና ውሳኔዎቼ ሁሉ ያንተን ምኞት ማስቀደም ነው በማለት በህይወቷ ቅድሚያ ለልጇ እንደምትሰጥ ከዳኒ ጋር ያለውን ነገር ማክተሙንም ገልጻለች። በዚህም አላቆመችም። ሲንግል ማም መሆን እንደከበዳትም አጋርታለች። ልጅ ከተፈጠረ በኋላ ትዳር በሚፈርስበት ጊዜ ህመሙም ሸክሙም የሚበረታው እናት ላይ ነውና ብዙ ጊዜ ልጆችን የማሳደግ ኃላፊነት የሚወድቀው እናት ላይ በመሆኑ አባት የቀድሞ ህይወቱን ለመቀጠል አይቸገርም። ልቡ የከጀላትን ሌላ ቆንጆ ፈልጎ እሷ ጋር መወዳጀትም ይጀምራል። ዳንኤልም ያደረገው ይህን ነው። የሚገርመው ግን ሉላ ገዙም የአቢ አይነት ዕጣ ከደረሳቸው ታዋቂ እንስቶች መካከል አንዷ መሆኗ ነው። የፍቺ ጽዋ የተጎነጨችው ገና በማለዳው ሲሆን ሲንግል ማም ሆና ልጅን ማሳደግ ምን ያህል በህመም የተሞላ እንደሆነ ከሷ በላይ ምስክር ሊሆን የሚችል ሰውም አይገኝም። ራሷ ሉላም በቅርብ ያከበረችው ልደቷ ላይ በኢንስታግራም ገጿ ላይ ህመሟን አጋርታ ነበር። አንዳንዴ በጣም ብቸኝነት ይሰማኛል። ይህም ሲሆን መታቀፍ ብቻ ነው የምፈልገው። ሁለት ልጆችን በብቸኝነት ማሳደጌ ብቸኝነት፣ መከፋት የሚጠበቁ ስሜቶች ቢሆኑም በባህሪ ቶሎ የሚከፋኝ ሰው አይደለሁም። በሚችለው መጨረሻ ድረስ ሂጄ የምታገል በመሆኔ ሰዎች የማሳልፈውን ህመም አይረዱኝም ስትል አጋርታ ነበር። መልከ መልካሟ ዘንካተዋ የቴሌቪዥን ፕሮግራም አቅራቢ ሉላ ገዙ ስኬት እንደ ቀልድ ወደ እሷ መምጣቱና ገና በአፍላ ዕድሜዋ ገንዘብም እውቅናም ዓለምን መዞርም ሌሎች ረጅም ዓመታት የሚፈጁ የስኬት መዳረሻዎች ለሷ ቀላል የሆኑት ቤቷ ድረስ ሲመጡላት ከዚህ በኋላ ምንም የሚያስገርመኝ አዲስ ነገር ሊመጣ አይችልም በማለት በወቅቱ ልቧ የገዛውን ወንድ ለማግባት ተነሳች። በወቅቱ ከመቀሌ ዩኒቨርሲቲ አቋርጣ የመጣችውን የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን ደግሞ በዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበረ ቤተሰቧ በተለይ አባቷ ጋብቻውን አሁን መፈጸም የለብሽም ትንሽ ልትረጋጊ ይገባል ብትባልም የለም ካላገባሁ ሞቼ እገኛለሁ አለች። ምክንያቱም በወቅቱ በፍቅር አብዳለች። ይሁን ተብሎ ሽማግሌ ተላከና በወግ በማድረግ ጋብቻው ተፈጸመ። ነገር ግን ሁለት ልጆችን ካፈሩ በኋላ ትዳራቸው መጽናት አልቻለም። ሉላና ባለቤቷ በይፋ ጋብቻቸውን አፍርሰው ተለያዩ። ያን ጊዜ ሲንግል ማም የሚለውን መጠሪያ ተቀበለች። ነገሩ ካለፈ በኋላ የአባቷን ምክር መስማት እንደነበረባትና ያን ባለማድረጓ ብዙ መስዋዕትነት እንደከፈለች ትናገራለች። ያሳለፈችው ህመም እንደዚህ እንደ ቀልድ የሚነገር አልነበረም። በተለይ ልጅን ያህል ነገር እያሳደጉ መማር ከባድ ፈተና እንደሆነባት ስትናገር የተሰበረችበትን ጊዜ ግን ቤተሰቦቿ ይበልሽ ቀድሞም ነግረንሽ ነበር አላላትም። ይልቁኑ እንደ ቤተሰብ መሸሸጊያ ሆኗት ህመሟንና ድካሟን ኃላፊነቷንም ጭምር በማቅለል ስራዋ ላይና የወደፊት ህይወቷ ላይ እንድትጠነክር የመሰበር ህመሟን ቀንሰውላታል። ከብዙ ፈተና በኋላ ጸንታ ስኬትን የተቆናጠጠችው ሉላ ከዚህ ትዳር በኋላ በድጋሚ ልታገባ ነው የሚሉ ዜናዎች በተደጋጋሚ ጊዜ ቢራከቡም ጉዳዩ የውሃ ሽታ ሆኖ ቀርቷል። በብዙ ፈተና የተሻገረችው ሉላ የማስተርስ ትምህርቷን ካጠናቀቀች 3 ዓመታት እያስቆጠረች ሲሆን ወደ ፖለቲካው መግባት እንደምትፈልግም ትናገራለች። አሁን ላይ ጋዜጠኛ የሚለው መጠሪያ አልመጥንም፣ ወደፊት ጋዜጠኛ የሚለው ስያሜ ለመግባት እጥራለሁ ትላለች። ታዲያ የቀድሞ ትዳራቸውን ያልሰመረላቸው ሁለቱ ዝነኞች አሁን ላይ ሁለተኛ ትዳር ሊሞክሩ እያኮበኮቡ እንደሆነ እየተሰማ ይገኛል። ሉላና ዳንኤል ለዘመናት የተሻገረውን የቤስት ፍሬንድ ታሪካቸው ማብቂያ ዋዜማ ላይ ናቸው እየተባለ ነው። ታዲያ ሉላም የልጆቼ መልካም አባት አገኘው እያለችም ትገኛለች። እኛም ያርግላችሁ ይሁንላችሁ ብለን እንመርቃለን። የዛሬን እዚህ ጋር አበቃን።